እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የዳማከሴ አስደናቂ የጤና ጥቅሞቹን፣ ጉዳቱን እናም ማድረግ ያለባችሁን ጥንቃቄዎችን በዚህ ቪዲዮ ላይ እነግራችኋለሁኝ። ዳማከሴን በተመለከተ ሳይንሳዊ ጥናቶች ይደግፉታል ወይንስ ደግሞ አይደግፉትም የሚለውንም በዚህ ቪዲዮ ላይ የማሳውቃችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ዳማከሴ በተለምዶ የሚታወቅ የኢትዮጵያ ተክል ሲሆን በሳይንሳዊ ስሙ ኦሲመም ላሚፎሊየም ይባላል። ይህ ተክል ለተለያዩ የጤና ችግሮች በተለይም ለምች በሽታ ባህላዊ መድኃኒት ሆኖ ያገለግላል። በዳማከሴ ላይ የጤና ጥቅምን በተመለከተ ሳይንሳዊ ጥናቶች መኖራቸው እውነት ነው። ነገር ግን እነዚህ ጥናቶች በብዛት ከባህላዊ እውቀት ጋር ሲነጻጸሩ በጣም ውስን ናቸው። ዳማከሴ ለዘመናት በኢትዮጵያ ባህላዊ ሕክምና ውስጥ ጥቅም ላይ ውሏል። ብዙ ሰዎች ለተለያዩ የጤና ችግሮች ውጤታማ እንደሆነም ይመሰክራሉ። አንዳንድ ጥናቶች የዳማከሴን ጸረ ተዋሲያን፣ ጸረ ብግነትናም የአንቲኦክሲዳንትስ ባህሪያትን አሳይተዋል። በተለይ በደም ውስጥ ያለን የስኳር መጠንን ለመቀነስ የሚረዳ ንጥረ ነገር እንዳለውም አንዳንድ ጥናቶች ያሳያሉ። እንዲሁም የደም ግፊትን ዝቅ ለማድረግም ጠቃሚ እንደሆነም አንዳንድ ጥናቶች ያሳያሉ። ምንም እንኳን አንዳንድ ሳይንሳዊ ጥናቶች ቢኖሩም አብዛኛዎቹ ጥናቶች ታዲያ በእንስሳት ወይም በቤተ ሙከራ ውስጥ እየተደረጉ ናቸው። በሰዎች ላይ የሚደረጉ ሰፋ ያሉ ክሊኒካዊ ሙከራዎች ወይም ደግሞ ጥናቶች ያስፈልጋሉ። የዳማከሴን ሙሉ የጤና ጥቅሞችናም የጎንዮሽ ጉዳቶችን ለመረዳት ተጨማሪ ሳይንሳዊ ምርምር ያስፈልጋል። በአጠቃላይ ዳማከሴ ጠቃሚ የጤና ጥቅሞች ሊኖሩት ይችላል። ነገር ግን እነዚህን ጥቅሞች በሳይንሳዊ መንገድ ለማረጋገጥ ተጨማሪ ጥናቶች ያስፈልጋሉ ማለት ነው። ስለዚህ ዳማከሴን ለሕክምና ከመጠቀማችሁ በፊት የጤና ባለሙያን ማማከር አስፈላጊ ነው። የተገኙት ሳይንሳዊ ጥናቶች በብዛት በእንስሳት ላይ የተደረጉ መሆናቸውን መገንዘብ ያስፈልጋል ማለት ነው። ስለዚህ በሳይንሳዊ ጥናቶች ረገድ ብዙም እየተጠና እርግጥ የሆነ ጥናት የለም ማለት ነው። በባህላዊ መንገድ ግን ዳማከሴ ብዙ ጥቅሞችን ይሰጣል። የዳማከሴ የንጥረ ነገር ይዘቱን በተመለከተ የተሟላ መረጃ ለማግኘት የተለያዩ ጥናቶችን መመልከት ያስፈልጋል። ይሁን እንጂ በአጠቃላይ ዳማከሴ አንዳንድ ንጥረ ነገሮች እንደያዘ ይታወቃል። እነዚህም አንደኛ ኢሰንሻል ኦይሎችን ይዟል። እነዚህ ዘይቶች ጸረ ባክቴሪያ፣ ጸረ ፈንገስናም ጸረ ኢንፍላማቶሪ ባህሪያትን ይሰጣሉ። በተለይም እንደ ካምፎር፣ ሊሞኔን እናም ኢዩጂኖል ያሉ ውህዶችን ይዛል። ሁለተኛ ፍላቮኖይድ ነው። እነዚህ አንቲኦክሲዳንት የሆኑ ውህዶች ሴሎችን ከጉዳት ለመጠበቅም ይረዳሉ። በተጨማሪም ጸረ ኢንፍላማቶሪ ባህሪያት አላቸው። ሶስተኛ ተርፔኖይድ ነው። እነዚህ ውህዶች ጸረ ተዋሲያንናም ጸረ ኢንፍላማቶሪ ባህሪያትን ይሰጣሉ፣ እብጠትን ይከላከላሉ። አራተኛ ታኒንስ ነው። እነዚህ ውህዶች ጸረ ኦክሳይድ እናም ጸረ ተዋሲያን ባህሪያት አላቸው። አምስተኛ አልካሎይድ ነው። ይህ ንጥረ ነገር ለመድኃኒትነት ጠቀሜታ አለው። ስድስተኛ ሳፖኒን ነው። ይህ ንጥረ ነገር ለጸረ ተዋሲያን ጠቀሜታ አለው። እነዚህ ንጥረ ነገሮች ለዳማከሴ የተለያዩ የጤና ጥቅሞች አስተዋጽኦ ያደርጋሉ። ሆኖም የዳማከሴን ትክክለኛ የንጥረ ነገር ይዘት እንደ ተክሉ የእድገት ሁኔታ፣ የአየር ንብረትናም በሌሎች ምክንያቶች ሊለያይ እንደሚችል መገንዘብ ያስፈልጋል። ስለዚህ የዳማከሴን 10 የጤና ጥቅሞችን ደግሞ አሁን እነግራችኋለሁኝ። እነዚህ ጥቅሞቹ በባህላዊ ላይ የተመሰረቱ ናቸው። አንደኛ የምች በሽታ ሕክምና ሆኖ ያገለግላል። ዳማከሴ በኢትዮጵያ ውስጥ በተለይም ለምች በሽታ ሕክምና በስፋት ይታወቃል። ቅጠሉን በመጭመቅ ወይም ደግሞ በማፍላት በመጠጣት
ትኩሳትንናም ሌሎች የምች ምልክቶችን ለማስታገስ ይረዳል። ሁለተኛ የአይን በሽታ ህክምና ነው። የዳማከሴ ጭማቂ ለተለያዩ የአይን በሽታዎች እንደ ባህላዊ መድኃኒትነት ያገለግላል። ጭማቂው የአይን ብግነትን ለመቀነስናም ኢንፌክሽኖችንም ለመከላከል ይረዳል። ሶስተኛ ራስ ምታትን ለማስታገስ ነው። የዳማከሴ ቅጠል ራስ ምታትን ለማስታገስ ይረዳል። ቅጠሉን በመፍጨት ወይም ደግሞ በማሽተት ራስ ምታትን ማስታገስ ይቻላል። አራተኛ የባክቴሪያ እናም የፈንገስ ኢንፌክሽኖችን ለመከላከል ነው። የዳማከሴ ቅጠል በሽታ አምጪ ተዋሲያንን የመግደል ችሎታ አለው። የተለያዩ የባክቴሪያ እናም የፈንገስ ኢንፌክሽኖችን ለመከላከል እናም ለማከምም ይረዳል። አምስተኛ የምግብ መፈጨት ችግሮች ህክምና ያገለግላል። የዳማከሴ ቅጠል ለአምቤባ፣ ለተቅማጥናም ለሌሎች የምግብ መፈጨት ችግሮች ይረዳል። ቅጠሉን በማፍላት ወይም ደግሞ በመጭመቅ በመጠጣት የምግብ መፈጨትን ማሻሻል ይቻላል። ስድስተኛ የወባ ትንኞችን ለመከላከል ነው። የደረቀውን የዳማከሴ ቅጠል በማጨስ የወባ ትንኞችን መከላከል ይቻላል። የቅጠሉ ሽታ ትንኞችን ያስወግዳል። ሰባተኛ ለጉንፋን እናም ለትኩሳት ማስታገሻ ነው። የዳማከሴ ቅጠል ጭማቂ ትኩሳትን ለማስታገስ ይረዳል። የሰውነትን ሙቀት በመቀነስ ጉንፋንን ለማስታገስ ይረዳል። ስምንተኛ የደም ግፊትናም የስኳር ቁጥጥርን ለማድረግ ይረዳል። የዳማከሴ ቅጠል የደም ግፊትንናም የደም ስኳርን ለመቀነስ ይረዳል። በውስጡ የሚገኙት ንጥረ ነገሮች የደም ግፊትንናም ስኳርን በመቆጣጠር ረገድ ከፍተኛ ሚናን ይጫወታሉ። ዘጠነኛ የአእምሮ ጤናን ለማሻሻልም ይረዳል። የዳማከሴ ቅጠል የማስታወስ ችሎታን ለማሻሻልና የጭንቀትናም የመንፈስ ጭንቀትን ለማስታገስ ይረዳል። አእምሮን በማረጋጋትና በማነቃቃት የአእምሮ ጤናን ያሻሽላል። አስረኛ ቁስልን ለማከምም ይረዳል። የዳማከሴ ቅጠል ቁስልን ለማከምናም ኢንፌክሽንን ለመከላከል ይረዳል። በውስጡ የሚገኙት ጸረ ተዋሲያን ንጥረ ነገሮች ቁስልን በፍጥነት ለማዳን ይረዳሉ። አጠቃቀሙ እንደየሁኔታው የሚለያይ ሲሆን አብዛኛውን ጊዜ ቅጠሉን በመጭመቅ በማሽተት ቅጠሉን በውሃ አፍልቶ በመጠጣት ወይም ደግሞ በመታጠን ነው። ማሳሰቢያ፣ እነዚህ ጥቅሞች በባህላዊ እውቀት ላይ የተመሰረቱ ናቸው። ዳማከሴን ለህክምና ከመጠቀማችሁ በፊት የጤና ባለሙያን ማማከር አስፈላጊ ነው። ዳማከሴን ከመጠን በላይ መጠቀም የሚያስከትለው የጤና ጉዳቶች ደግሞ ምንድናቸው የሚለውን ልንገራችሁ። ዳማከሴን ከመጠን በላይ መጠቀም የተለያዩ የጤና ችግሮችን ሊያስከትል ይችላል። ምንም እንኳን የተወሰኑ የጎንዮሽ ጉዳቶቹ እንደየሰው የጤና ሁኔታ ሊለያዩ ቢችሉም የተለመዱ ጉዳቶች የምንላቸው አንደኛ የጨጓራና የአንጀት ችግሮች ናቸው። ከመጠን በላይ ዳማከሴን መጠቀም የሆድ ህመም፣ ማቅለሽለሽ፣ ማስመለስናም ተቅማጥን ሊያስከትል ይችላል። በተለይም የጨጓራ ቁስለት ወይም ደግሞ ሌሎች የጨጓራና የአንጀት ችግሮች ላለባቸው ሰዎች በጣም የበለጠ አደገኛ ነው። ሁለተኛ የደም መፍሰስ ችግር ነው። ዳማከሴ የደም መፍሰስን ሊጨምር ስለሚችል ከመጠን በላይ መጠቀም የደም መፍሰስ ችግር ላለባቸው ሰዎች በጣም አደገኛ ነው። በተጨማሪም የደም ማቅጠኛ መድኃኒትን የሚወስዱ ሰዎች ዳማከሴን ከመጠን በላይ ከተጠቀሙ የደም መፍሰስ አደጋ ሊጨምር ይችላል። ሶስተኛ የደም ግፊት ለውጥ ነው። ምንም እንኳን ዳማከሴ የደም ግፊትን ለመቀነስ ጥቅም ላይ ቢውልም ከመጠን በላይ መጠቀም ግን የደም ግፊትን ከመጠን በላይ ሊቀንስ ይችላል። ይህም የማዞር ስሜት፣ ድክመትናም ራስን መሳትንም ሊያስከትል ይችላል። አራተኛ የደም ስኳር መጠን መቀነስ ነው። ዳማከሴ የደም ስኳር መጠንን ሊቀንስ ስለሚችል ከመጠን በላይ መጠቀም የደም ስኳር መጠንን ከመጠን በላይ ሊቀንስ ይችላል። ይህም የድክመት ስሜት፣ መንቀጥቀጥናም ራስን መሳትን ሊያስከትል ይችላል። አምስተኛ የአለርጂ ምላሾች ነው። አንዳንድ ሰዎች ለዳማከሴ አለርጂክ ሊሆኑ ይችላሉ። ከመጠን በላይ መጠቀም የቆዳ ሽፍታ፣ ማሳከክ፣ እብጠትናም የመተንፈስ ችግርንም ሊያስከትል ይችላል። ስድስተኛ የመድኃኒት መስተጋብር ሊኖረው ይችላል። ዳማከሴ ከአንዳንድ መድኃኒቶች ጋር ሊጋጭ ይችላል። በተለይም የደም ማቅጠኛ፣ የደም ግፊትናም የስኳር በሽታ መድኃኒቶች ጋር መስተጋብር ሊፈጥር ይችላል። ሰባተኛ የጉበትናም የኩላሊት ችግሮችን ሊያስከትል ይችላል። በከፍተኛ መጠን ለረጅም ጊዜ ጥቅም ላይ ሲውል ዳማከሴ ጉበትናም ኩላሊትን ሊጎዳ ይችላል። ስምንተኛ ለነፍሰ ጡርናም ለሚያጠቡ ሴቶች ጉዳት ሊኖረው ይችላል። ይህ ተክል ለነፍሰ ጡርናም ለሚያጠቡ ሴቶች ደህንነቱ የተጠበቀ ስለመሆኑ በቂ ጥናት አልተደረገም። ስለሆነም መጠቀም አይመከርም። ዘጠነኛ የሆርሞን ለውጥን ሊያስከትል ይችላል። ዳማከሴ በሆርሞን ላይ ለውጥን ሊያስከትል ይችላል። በተለይም በሴቶች ላይ የወር አበባ ዑደትን ሊያዛባ ይችላል።
ዳማከሴን ከመጠቀማችሁ በፊት የጤና ባለሙያ ማማከር አስፈላጊ ነው። በተለይ እነዚህን ምልክቶች ካያችሁ ወዲያውኑ መጠቀማችሁን ማቆምናም የህክምና እርዳታን ማግኘት ያስፈልጋል። ታዲያ ዳማከሴን ከመጠቀም መቆጠብ ያለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ደግሞ ልንገራችሁ። ዳማከሴ በተፈጥሮ ጠቃሚ የጤና ጥቅሞች ቢኖሩትም አንዳንድ ሰዎች በፍጹም ሊጠቀሙበት የማይገባቸው ሁኔታዎች አሉ። እነዚህም አንደኛ ነፍሰ ጡርናም የሚያጠቡ ሴቶች ናቸው። ዳማከሴ በእርግዝና እናም ጡት ማጥባት ወቅት ምን አይነት ተጽዕኖ እንደሚያመጣ በቂ ጥናት አልተደረገም። ስለዚህ እነዚህ ሴቶች ዳማከሴን ከመጠቀም መቆጠብ አለባቸው። ሁለተኛ ደግሞ የደም መፍሰስ ችግር ያለባቸው ሰዎች ናቸው። ዳማከሴ የደም መፍሰስን ሊጨምር ስለሚችል የደም መፍሰስ ችግር ያለባቸው ሰዎች እንዲሁም የደም ማቅጠኛ መድኃኒትን የሚወስዱ ሰዎች ዳማከሴን ከመጠቀም መቆጠብ ይኖርባቸዋል። ሶስተኛ ለዳማከሴ አለርጂክ የሆኑ ሰዎች ናቸው። ለአንዳንድ ሰዎች ለዳማከሴ አለርጂክ ሊሆኑ ይችላሉ። አለርጂክ የሆኑ ሰዎች ዳማከሴን ከተጠቀሙ የቆዳ ሽፍታ፣ ማሳከክ፣ እብጠት ወይም ደግሞ የመተንፈስ ችግር ሊያጋጥማቸው ይችላል። አራተኛ ከቀዶ ጥገና በፊትና በኋላ ነው። ዳማከሴ የደም መፍሰስን ሊጨምር ስለሚችል ከቀዶ ጥገና በፊት እና በኋላ ዳማከሴን መጠቀም አይመከርም። አምስተኛ የደም ግፊት መድኃኒትን የሚወስዱ ሰዎች ናቸው። ዳማከሴ የደም ግፊትን ሊቀንስ ስለሚችል የደም ግፊት መድኃኒት የሚወስዱ ሰዎች ዳማከሴን ከመጠቀም በፊት ሐኪማቸውን ማማከር አለባቸው። ስድስተኛ የስኳር በሽታ መድኃኒት የሚወስዱ ሰዎች ናቸው። ዳማከሴ የደም ስኳር መጠንን ሊቀንስ ስለሚችል የስኳር በሽታ መድኃኒት የሚወስዱ ሰዎች ዳማከሴን ከመጠቀም በፊት ሐኪማቸውን ማማከር አለባቸው። ሰባተኛ የጉበት ወይም የኩላሊት ችግር ያለባቸው ሰዎች ናቸው። የጉበት ወይም የኩላሊት ችግር ያለባቸው ሰዎች ዳማከሴን ከመጠቀማቸው በፊት ሐኪማቸውን ማማከር ይኖርባቸዋል። ስምንተኛ ደግሞ ህፃናቶች ናቸው። የዳማከሴን ተጽዕኖ በህፃናት ላይ በተመለከተ በቂ ጥናት አልተደረገም። ስለዚህ ለህፃናት ዳማከሴን ከመስጠት መቆጠብ አለባችሁ። ዘጠነኛ ደግሞ ሌሎች መድኃኒቶችን የሚወስዱ ሰዎች ናቸው። ዳማከሴ ከአንዳንድ መድኃኒቶች ጋር ሊጋጭ ስለሚችል ሌሎች መድኃኒቶችን የሚወስዱ ሰዎችም ዳማከሴን ከመጠቀማቸው በፊት ሐኪማቸውን ግዴታ ማማከር አለባቸው። አስረኛ ከባድ የጤና ችግር ያለባቸው ሰዎች ናቸው። ከባድ የጤና ችግር ያለባቸው ሰዎች ዳማከሴን ከመጠቀማቸው በፊት ሐኪማቸውን ግዴታ አስቀድመው ማማከር ይኖርባቸዋል። ዳማከሴን በጤና ላይ ምንም አይነት ጉዳት ሳያደርስ በምን ያክል መጠን መጠቀም እንደሚቻል የሚገልጽ የተለየ ሳይንሳዊ ጥናት የለም። ይሁን እንጂ አንዳንድ አጠቃላይ መመሪያዎች አሉ። ዳማከሴን በመጠኑ መጠቀም ይመከራል። ህመም ሲሰማችሁ ብቻ። ከመጠን በላይ መጠቀም የጎንዮሽ ጉዳቶችን ሊያስከትል ይችላል። ዳማከሴን ለተወሰነ የጤና ችግር ለመጠቀም እያሰባችሁ ከሆነ የጤና ባለሙያን ማማከር አስፈላጊ ነው። እያንዳንዱ ሰው ለዳማከሴ የተለየ ምላሽ ሊኖረው ይችላል። ስለዚህ ሰውነታችሁን ማዳመጥናም ማንኛውንም አሉታዊ ምላሽ ካያችሁ መጠቀም ማቆም አስፈላጊ ነው። በአጠቃላይ ዳማከሴን በተመለከተ በቂ ጥናት ስላልተደረገለት ጥንቃቄ ማድረግ ይመከራል ማለት ነው። ማሳሰቢያ፣ ይህ መረጃ ወይም ደግሞ የጤና ትምህርት ለመረጃ አገልግሎት ብቻ የቀረበ ሲሆን የባለሙያ ወይም ደግሞ በቅርበት ያለ የዶክተራችሁን ምክርን አይተካም። የትኛውም የጤና ችግር ከሰው ወደ ሰው ስለሚለያዩ የጤና ችግር ካለባችሁ በቅርበት ሐኪማችሁን ማማከር ወይም ደግሞ በቅርበት ካለ የጤና ተቋም ሄዳችሁ ሕክምና ማድረግ ይመከራል ማለት ነው። ስለዚህ ክቡራትና ክቡራን የቻናሌ ተከታዮች የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።